ኑሃሚን ለኤርሚ ሙዚቃ ጋበዘችው። እሱ ምንድነው ደስ ይላል ያሰብኩት ተሳክቷል የሚል ነበረ። ይህንን ሙዚቃ በነገራችን ላይ ለመጀመሪያ ጊዜ ካስታወስ ነው ለመጀመሪያ ጊዜ ኑሃሚን ኤርሚን ስትሰማው የዘፈነላት ዘፈን ነበረ። ያሰብኳት የተመኘኋት ልጅ በእጅ ገባችልኝ የሚል ዘፈን ዘፍኖ ነበርና ዛሬ ላይ እሷ ደግሞ ቁርስ እየሰራችለት እንግዲህ እሱ ተኝቶ ነበረ። ያው ሙዚቃውን ያከፋፈቷ በርግጥ እሱን ለመቀስቀስ ነበረ ማለት ነው። እናም ይሄንን ሙዚቃ በድጋሚ ደግሞ እሷ ከፍታ ጋብዘዋለች ማለት ነው። በጣም ደስ የሚል ነገር ነበረ። ከዛም ኤርሚ እንግዲህን ከእንቅልፉ ይነሳና መቼም ይሄ ሙዚቃ እኔን ለመቀስቀስ ነው አይደለ ሲላትም አስታወቀብኝ እንዴ አልዋሽም በጣም ወድጄሃለሁ ግን አንድ የማልዋሽ ነገር ምንድነው አሁንም ቢሆን ውስጤ በጣም እየፈራ ነው እንዳትጎዳኝ እያለች ነግረው ነበረ። ኤርሚም ይሄ ነገር ምንም ነገር እንዳትጠራጠሪ ስትል ኑሃሚን ለጠቅትልና እንግዲህ ምን ትላለች እኔ እንጃ ሁሉም ነገር በጣም በችኩል እየሆነብኝ ነው ስትለውም ለኔ እንደውም ይቺ ቀን በጣም ይዘገየች ነው የመሰለችኝ። ስለዚህ እኮ እኔ ምን ላድርግ ከዚህ በላይ እንድታምኒ ላንቺ ምን ማድረግ አለብኝ እና ምንም ነገር እንዳታስቢ አብሽሪ ብሏት ነበረ ማለት ነው። ግን ብቻ በጣም ከባድ ነው። እናም ይሄንን እያላት እንዴት ነው በያሁን ለማንኛውም ለማታው ዲካሜ አሪፍ ቁርስ ስሪልኝ ሲላትም አባዬን ትቼ እዚህ ላንተ ቁርስ የምሰራው እኮ እሱም ብዬ ነው ትለዋለች ማለት ነው። እንዴት ነው እባክሽ ሰውን ማማለል ትችይበታለሽ እያለም ይመልስላታል። እና አባትሽ እንዴት ናቸው ሲልም ደህና ናቸው አቶ ለይኩን እያሉ ምን ይሆናሉ እያለችም ትመልስለታለች ማለት ነው። ያው የመጨረሻው ሕክምና ነገ እንደሚሆን እያለችም ነገረው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ ቤተሰብ የሆናችሁ የደውል ምልክቷን በማጥቆር ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱ ከልብ አድርጌ አመሰግናለሁኝ። አስተያየታችሁን በኮሜንት አስቀምጡልኝ። ኑሃሚን እንግዲህን ያው ስለ አባቷ ትነግረዋለች። ለይኩን እንግዲህን ያው አሁን ላይ የድሮ ወዳጅ ነው በማለትም አቶ ተሰማን አሳክመዋለሁ ከእንግዲህ በኋላ ምንም ነገር እንዳታስብ በማለትም መልሶለታል ማለት ነው። እናም ይሄንን ስትነግረው ለኤርሚ ይሄ ደግሞ አቶ ለይኩን ደግሞ በምን ሰዓት ነው የመጡት የሚስቴን አባት እንዳልንከባከብ እድል ቢሰጡ ምን አለበት እያለ እንትን ሲል እንዴ አንተ እኮ እስከ ዛሬ ውለታህን እንዴት እንደመመልስ አላቅም ትለዋለች ማለት ነው። እና ኤርሚ እራት ልጋብዝሻለሁኝ እያላት ነበረና አረ ጭራሽ እራት አባዬን ለማትቸው ስትለው ምን ችግር አለው አንድ ቀን ነው ተተሽው ያደርሽው እና ደግሞ አንድ ቀን ቢደገም ምን ችግር አለው ሲላትም እንዴ ጭራሽ አዳር ነው እንደ አይሆንም ትላለች። ያው እንግዲህ ለአባቷ እዛ ጠባቂ እንደሚያስቀምጥላት ይነግራታል። ኑሃሚን ይሄ ነገር አይሆንም ስትለውም ይሄ ውለታ በዛብኝ ይሄንን ውለታ እንዴት ነው መካፍለው ስትለው ውለታሽማ እኮ ተጠራቅሞ ትናንትና ማታ ከፈልሽኝ በማለትም ይመልስላታል። እውነት ተጠራቅሞ ያው ኤርሚ በብዙ ነገሮችም ያው በመጥፎ ነገሮችም ጉዳይ ዞሮ ቢሆንም አመጣጡ ግን ያው መጥፎ ነገሮች ቢሆንም ያው አባቷን አሳክሞላታል ቢሆንም ማለት ነው። ያው እዚህ እንዲደርስ ያደረገው ከፈጣሪ ቤታች ኤርሚ ነው ማለት ነው። ይሄንን ነገር እንግዲህ እሱም ማረሳም ውለታዬን ከፍለሽኛል ውለታ የለብኝም እያላት ይገኛል። ይሄ አንተ ደግሞ ወሬኛ እኔን ለማሳፈር ነው አይደለ ትላለች። ወይ የኔ ነፈር በቃ ለማንኛውም ቁርሱን ስሪ እኔ ልሂድ ይላታል ማለት ነው። እንደዚህ ከሆነ እኔ ካልሄድኩ ቁርሱ እንኳን ለቁርስ ለራትም አይደርስም ይላታል ማለት ነው። እሺ በቃ ተባባሉና ኑሃሚን እንግዲህን ያው ወደ ስራዋ ትገባለች። አቶ ለይኩን እንግዲህን ኑሃሚን እንዳዩት ነው የወደዷት እና ወደዋት እንግዲህን ለሳሚ በዚህ በድራማ ላይ ስሙ አልተያዘኝም እና ለሳሚ እንግዲህን አጣብሳለሁኝ እቺ ማምራቴ ትሆናለች ብሎም ሳሚን እንግዲህን ልጋብዝክ ብሎ አባቱ አቶ ለይኩን እንግዲህን ሆቴል ይዞት መጥቶ ነበርና አንድ ወዳጅ ነበረ እሱን ለመጠየቅ ሆስፒታል ነበርኩ ሲል
ወዳድ ደግሞ ያንተ ባልንጀሮች እኮ አበዛዛቸው ሲል ምን አልከኝ ይለዋል። አይ ምንም አላልኩም ወዳጆቹን ያብዛልህ ነው ያልኩት ሲለውም እንግዲህን እንደዛ ነው ሲለውም ይሄ ሱቁ እንደተቃጠለ እሱ ባይረዳኝ ኖሮ እዚህ አልደርስም ነበረ። እንዴት ባለውለታ መሰለክ፣ እንዴት ጥሩ ሰው መሰለክ እያለ እንትን ይለዋል ማለት ነው። ከዛ ሲለው ከዛማ አሁን ላይ ያጀግንነቱ ያሁን ለነገሩ እንትን ብሎ እንደ መልካምነቱ ፈጣሪ አልከፈለውም። አሁን ታሞ ሆስፒታል ነው ያለው በማለትም ስለ አቶ ተሰማ ታሪክ ይነግረዋል። ሳሚም እንግዲህን እኔ ዳድ የማላቀውን ሰው ታሪክ ከምሰማ ያንኑ ስለ ራሴ ምክር ብትነግረኝ ይሻለኛል ሲለውም እንግዲህን ወደ ኑሃሚ ይመጣል። ኑሃሚም እንግዲህን አቤት እርጋታ፣ አቤት ቁንጅና፣ አቤት ስነ ስርዓት ይላል። ዳድ አለ ቆይና አሁን ባልንጀራዬ ወንድ ነው ስትል ነበር እንዴ? ምን ወደ ሴት ተቀየረ ሲል ስለ ልጁ ልነግርክ ነው ይለዋል። እኔ ታዲያ ስለ እሷ ልጅ ምን አገባ ስለ ሴት ልጁ ምን አገባኝ ሲልም እንግዲህ ያው እንዲድረው እሷን እንድታገባ በማለትም ይጠይቀዋል ማለት ነው። ሳሚም እኔ የምወዳትና የማፈቅራት ልጅ አለችኝ እንደማገባ ነገርክ የለም ወይ? ስለዚህ እንዴት ነው ይሄንን ነገር የምታስበው? አሁን እኮ እንደዛ አይነት እኮ ዘመን ላይ አይደለንም። እንዴት እንደዚህ ብለህ ተለኛለህ? በማለትም እንትን ይለዋል ማለት ነው። አቶ ለይኩንም በጭራሽ ማግባት አለብክ፣ ይችል ልጅ ልታመልጥ አትገባም በማለትም እንትን ይላል ማለት ነው። እናም ያችኛዋን ልጅ ለምን አትተዋወቃትም ሲለው አይ እንደማይተዋወቅ ይነግረዋል። እሱም እንግዲህ በዚህ ሀሳብ እንደማልስማማ ነግሬሃለሁኝ ይልና ሳሚም ትቶት ሄዳል። በቃ ግብዣን ትተህ መሄድህ ነው ሲለውም አይ ግብዣን ንቄ አይደለም ግን የማልፈልገውን ነገር አድርግ ስላልከኝ ነው፣ ስለዚህ መሄድ አለብኝ ይልና ትቶት ሄዳል ማለት ነው። ሲሄዱ አቶ ለይኩን እንግዲህ አገናኛለሁ ሲል ሳያስበው ከኑሃሚ ጋር ይገናኛሉ። የት ላይ በር ላይ እንግዲህ ሲወጡ ይጋጩና ስልካቸው ይቀየራል። አንቺ ደግሞ ደንባራ እያየሽ አትሄጂም እንዴ ሲላትም አንተ ለራስ እያየሽ አትሄድም እንዴ ምን አይነት ሰው ነው በማለትም ኑሃሚ ትመልስለታለች ማለት ነው። እናም ያው እንግዲህ ባላሰቡት መንገድ ያው ስልክ ቁጥራቸው ተለዋወጠው ቁጭ ይላሉ ማለት ነው። ኑሃሚም ወደ አቶ ለይኩን ጋር ትመጣለች። እንዴት ነው ደህና ነው ይባላል። ደህና ነኝ ትላለች። አይ አቶ ለይኩን እንግዲህ ልጄ እኮ ለትንሽ ይላል። ምን ስል አይ ወድህ ነው ልጄ ወድህ ነው ትላለች። እና እሺ በቃ ትላለች ማለት ነው። እና ያው እንግዲህ ስለ አባቷ ታነሳበት እንዲሁ አላባዬ ይሄን ያህል ቆይ ምን አድርጎልህ ነው እንደዚህ ኩለታህን እንዲሁ እንዴት እንደምንከፍል አላውቅም ስትል ግን እኮ ውለታዬን ከፍዬ እኮ አልጨረስንም። አቶ ተሰማ ለእኔ ብዙ ነገር አድርጎልኛል። እሱ ካደረገልኝ አንጻር ይሄ ምንም አይደለም በማለትም ይመልስላታል። ቆይና አባዬ ምን አድርጎልህ ነው? በባለፈውም እንደዚህ ብለህ ነበር እየመለስክልኝ ምንድን ቢያደርግልህ ነው ሲል እንዴ አቶ ተሰማ ምንም አልነገረሽም እንዴ ይላታል። ኧረ አባዬ ምንም አልነገረኝም ትላለች። ተሰማ እኮ ያደረጉለትን ነገር ነው እንጂ ያደረገውን ነገር ማውራት አይወድም በማለትም ሲመልስለት ያው እንግዲህ ሱቁ እንደተቃጠለና በዛን ጊዜ እንደረዳው ይነግረኛል። ተሰማ ማለት በጣም ጥሩ ሰው ነው፣ በጣም መልካም ሰው ስትለው እንግዲህ አሪፍ ነው በአንቺ እድሜ እኮ ልጅ አለኝ ወንድ ልጅ አለኝ ሲል አይደለ አለሁት እንዴ አዎዴ እና የኔ እንደው ሌላው ይቅርና እንዲሁ ባያመሽ በጊዜ ቢገባለኝ በማለትም እንትን ሲል እንዲሁ እንዳንቺ መልካም የሆነ ቆንጆ የተረጋጋ ሚስት ባገኝና ባገባለኝ ሲል አይደለ እንደዛ ነው ምን ይታወቃል ፈጣሪ ያውቃል ያገኛል በማለትም ትመልስለታለች ማለት ነው። ከዛ እንደዛ እንግዲህ እያሉ በቃ ልጋብዝሻ ምሳ እንብላ ስትል አይ እኔ እንኳን አሁን ነው በልቼ የመጣሁት ግን እርስዎን ላለማስቀየም በቃ ትንሽ ይበላለሁ ትላለች። አይ ስርዓት በቃ አንቺ እንዳባትሽ ነሽ ሰውን ማስቀየም አትወጂም አይደለ በማለትም እንትን ሲል እንግዲህ ያው ስለ ሳሚ ሊነግራት ሲል ምሳው መጣ በቃ እንብላ ምናምን እጄ ልታጠብ በማለትም እንትን ትላለች ማለት ነው። ከዛ ሳሚ እንግዲህ ቀጥታ ደውሎ እዛች ፍቅረኛው ጋር ይደውልና አሁኑኑ መገናኘት አለብን ይላታል። እሷም እሺ ምናምን ትለዋለች ማለት ነው። ከዛ ሲነግራት ያው አባዬ ሚስት አምጥቶልኛል እና እሷን ካላገባህ እያለ እያስቸገረኝ ነው ሲላትም ማለት ይሄ ነገር ደግሞ አሁንም አለ እንዴ ትላለች። አይገርምሽም እኔ ራሱ እሱ እንደዛ ብሎ እንትን ሲለኝ እንዴ ይህ ነገር አሁንም አለ እንዴ ብዬ እንደዚህ አይነት አንቺ እንዳልሽ ነው የጠየቅኩት በማለትም እንትን ትለዋለች። እና ታዲያ ምንድን ነው የምዳረገው አሁኑኑ አባትን መታወቅ ፈልጋለሁ ስትለው ይሄማ አይሆንም ትላለች።
እንዴት ነው የማይሆነው? እሷ መታወቅ አልፈልግም ብለሃል ስትለው ያው በፊት ለፊት ባይሆንም በግልጽ ባይሆንም ያው ወሬው እንደዛ ነገር ነው ብሎ ይነግራታል ማለት ነው። ቆይና አባት ቀልደኛ ነገር ናቸው እንዴ? ለማንኛውም ምንም ያህል ሚስት ማምጣት ይችላሉ፣ የፈለጉትን ሚስት መመኘት ይችላሉ፣ ግን የኔን ፍቅረኛ ማንም ሰው አይነካውም በማለት እንትን ስትል አይደለ ይህ ፉከራ ብቻ ምን ያደርጋል ብለሽ ነው በማለትም ይመልስላታል ማለት ነው። ይህንን እያወራው እያለ እንግዲህ ማዊ ደውል ጥሩ ነው ኤርሚ ደውላል ማለት ነው። ከዛ አይ ድም ይሄ ማን ነው ኤርሚ በማለትም እንትን ሲል ቤዝ በጣም ትደነግጣለች። ኤርሚ ትላለች። አዎ ኤርሚ ትል ማለቴ ኤርሚ ላል ስልክ ቁጥሩ ስትለው እንደዛ ነው በማለትም እንትን ስትለው እንግዲህ ከዛ ያነሳና ሄሎ ተሳስተሃል ማልበል ሲለው እንግዲህ እንዴ ተሳስተሃል ጭራሽ ማልበል አረን ያልተሳሳኩም ሲልም እንግዲህ ከዛ ደግሞ ሲደውልለት ስልኩን አያነሳም። ከዛ ሳሚ ትዝ ይለዋል። ምንድነው ከኑሃሚ ጋር ስልኩ እንደተለዋወጠ ሁለቱም ተመሳሳይ ይዘው ማለት ነው። ከዛ ወይኔ ስልክና ስልካችን ተለዋውጦ ነው የማና ስልክና የዛች ልጅቷ ስወጣ ሆቴል በር ላይ ተገናኝተን ስልካችን ተለዋውጦ ነበር፣ አንድ አይነት ነበር የያዝ ነው በማለትም ይመልስላታል ማለት ነው። ቤዚ ይሄ ነገሯ በፍጹም አልተዋጠላትም፣ ሌላ ነገር ነው ያሰበችው ማለት ነው። ውድና የተከበራቸው የቻናል ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።